አድና ምን እያደረክ ነው? ልቀቀኝ እንጂ። አለቅም። ገና ብዙ የምናወራው ወሬ አለ። ምንድነው የምናወራው? አድና እንዴ ሲጀመር ቆይ ምን እያደረክ ነው? እኮ ምንም አልገባኝም። ብዙ ጥፋቶች ስለምታጠፋ ዝም ስለምልክ ከልክ በላይ ይሆናል። አሁን ግን ትንሽ ጊዜ ወስጄ ላስተካክል ይገባኛል። በምን ጉዳይ? ቆይ ምን አጠፋው ወንድሜ? እንዴ አንተ የምታፈቅራት ሴት እኔ ማፍቀሯ ነው ጥፋቴ? ንገረኝ። ውሸታም ሉዋና ቀና ብለህ ልታያት የምትገባት ሴት እንኳን አይደለችም። አድናን ወንድሜ እባክህ ልቀቀኝ። እኮ ለህናን አስገድጃት አልተኛዋትም እራሷ ፈልጋ እንጂ። ውሸታም እባክህ ልቀቀኝ ወንድሜ። ቆይ እንደዚህ አስረህ ልታሰቃየኝ ነው? ለዚያውም ምንነቷን ለማታውቃት ሴት። ሉዋና አይኔን የገለጠችልኝ ብሌኔ ነች። ማንነታችሁን በደንብ ያሳወቀችኝ ሴት ነች። ለአንተ የኔን መጥፎነት እያሳየች አንተን እያታለለች ነው። ከኔ ጋር ደግሞ ዝም ብላ በፍቅር ክንፍ ስላለች እባክህ አትመናት፣ እኔን ልቀቀኝ። ያለ ስሟ ስም አትስጣት። አንተ አንድ ጊዜ ተሸውጄልሃለሁ። ከዚህ በኋላ ግን መቼም አልሸወድልም። እሺ ወንድምነታችን ሁሉ በቃ ውሃ በላው ማለት ነው ወንድሜ። ለአንዲት ተራ ሴት ሲባል እዚህ ደረስም ማለት ነው? ንገረኝ እንጂ። ሉሃና ለእኔ ሴት ብቻ ሳትሆን እማፈቅራትን ልጅ ናት። ከገባ ሚስቴ ላደርጋት የምፈልጋት ሴት ናት። እሺ በቃ ወንድሜ ቢያንስ እሷ እንዳመጣብኝ አድርግ እንጂ ከዚህ በኋላ መቼም አጠገቡ አልደርስም። እባክህ ልቀቀኝ ወንድሜ እባክህ። እንደዚህ በቀላሉ ለቅ ያስኩን የመሰለክ? እናንተ ገና ብዙ ነገር ይቀረናል። ወንድሜ እውነት እያመመኝ ነው። እባክህ ፍታኝ ወንድሜ እባክህ። ገና ብዙ ህመሞችን ታወራርዳለክ። እስከዛሬ እኔ ለታመምኩት ህመም በቂ ህመሞችን ታወራርዳለክ። አትሰረኝ ነው ወይኔ ጉዴ! የት ሄዶ ነው ሮቤል? ፈጣሪ ሆይ ድረስልኝ። መራመድ ጀምሮ ነው? እንደዛ ከሆነማ በቃ አለቀልኝ። ሮቤል ሮቤል መራመድ ቻለ ማለት ለእኔ አደጋ ነው። እራሴን ነው የሚገለኝ። አድናን ቆይ ምን ተፈጥሮ ነው እንዴት ምንም ሳይመስለው ዊልቸሩን ይዞ ገባ? ቆይ ምን እየተካሄደ ነው? በእርግጠኝነት ስለዚህ ነገር ሉሃና ታውቃለች። የሆነ የምታውቀው ነገር ይኖራል። አዎ ማጣራት አለብኝ። ሉሃና ተነሽ። ምንድነው ሆነሻል? አይ ምንም፣ በሰላም ነው የመጣሁት። ምንድነው የፈለግሽው? ተናገሪ። ቆይ አድናን የት ሄዶ ነው? ቤት ውስጥ እኮ ስፈልገው አጣሁት። የት እንደሆነ ባውቅ እራሱ ላንቺ አልነግርሽ። ሉሃና ለእኔ የማልነግርበት ምክንያት አለሽ? ንገሪ። ለቁም ነገር ነው የፈለግኩት። ቁም ነገር? አንቺም ቁም ነገር ታውቂያለሽ እንዴ? ሉሃና ከአንቺ ጋር በጣበጥበት ኤነርጂ ቢኖረኝ ኖሮ አደርገው ነበር፣ ግን ደግሞ የለኝም። በውጭ ከክፍሌ በእናትሽ። ምን ሆነሻል አንቺ ግን? ምንም ሰላማዊ ቋንቋ አታውቂም እንዴ? ገና አሁን የተነሳሽ በሰላም እንኳን አታወሪም እንዴ? ሰላማዊ ነገር ፈልገሽ እንዳልመጣሽ ስለማውቅ ነው። አሁን ከአንቺ ምንም አልፈልግም። አድና የት እንዳለ ብቻ ንገሪኝ። እኔ እንጃ። የለም እንዴ? እኔም አላየሁትም። እውነቱን ንገሪኝ። አድናን የት ነው ያለው? የት እንዳለ ደግሞ እውነቱን አንቺ ታውቂያለሽ። ሚራ፣ ከእንቅልፌ እኮ አሁን ራስሽ ነሽ የቀሰቀሽኝ። ምን አውቄ ነው አድናን የምትጠይቂኝ? አንቺን ሳያማክሬት የማይሄድም ብዬ ነው። አፍላ ፍቅር ላይ እንደ ያላችሁት። እኔን አማክሮኝ እኮ የትም ሄዶ አያውቅም። ደግሞ ከረሳሹ በዛ በተረገመ ሮቤል እኮ ተጣልተናል። አዎ አንቺ። እሺ በቃ ደውይለት አሁን። እናው ከፈለግሽ ለምን ራስሽ አትደውይም? እሱ እኮ የኔን ስልክ ማንሳት አይፈልግም። የኔን ካላነሳ ብዬ ነው። ቆይ ልነግርሽ የምትፈልጊው ነገር አለ እንዴ ሚራ? በጣም ጨቀጨቅሽ። አረ የለም ሉሃና። ደግሞ ቆይ ላንቺ እኔ ምን እነግርሻለሁ? በልተኛበት በእናትሽ ውጪ። 2 ሰዓት እኮ ነው። ምንድነው እንደዚህ የሚያጋድምሽ? ሴትዮ ያፈቀረሽን ቢሆን ይጠላሻል። በብድግ በይ። ስለ ምክርሽ አመሰግናለሁ፣ ግን ደግሞ ማታ በጊዜ አልተኛም እኮ። ምን አድርገሽ ነበር? ምንም ሚራ፣ አንቺ የሚመለከትሽ ነገር አይደለም። በእናትሽ ውጪ። እሺ
ሮቤል ለምትጠይቅ ጥያቄዎች ትክክለኛው ምላሽ ስጠኝ ወንድሜ። መጀመሪያ ልቀቀኝ፣ ያለበዚያ ምንም ነገር የለም። እንደዚህ ባለው ሁኔታ በጣም እንደጨከንኩብህ አውቀህ ብትነግረኝ ይሻላል። ያለበለዚያ እዚሁ በስብሰህ ትቀራታለህ፣ ከዚህ አትወጣም። ሮቤል አድናን በጣም ጨክኗል። ቆይ ግን ምንድን ነው የፈለገው? ከድሮም ጀምሮ የነበረብን ጥላቻ ሳይሆን ፈልገህ እየገለጽከው እኮ ነው። ልቤ ላይ ለአንተ አንድም ቀን ጥላቻ ኖሮኝ እንደማያውቅ በደንብ ታውቃለህ እኮ። ግን በራስ ፈቃድ ነገሮችን በሙሉ አበላሽታቸዋል። ሳራ የት ነች? ለሉሃና ትመጣለች ብለህ ነግራት ነበር አይደል? የት ነች? ለምን አልነግረኝም? አላውቅም። እንዴ ለካ ለሳራ ስትል ነው ያሰርከኝ። እኔ እኮ ለሉሃና መስሎኝ ነበር። ለካ ከሁለቱ ነው ፍቅር ያለብህ። ፍናት ትክፈት። አንተ ማትረባ፣ የጠየቅኩህን ብቻ መልስልኝ። ሳራ የት ናት? ቆይ አድናን ከልብ ነው ግን ለሳራ ስትል ነው የገዛ ወንድምህን እንደዚህ ያንገላት ያለው? አዎ ሳራ ማለት የሉሃና እህት ነች። ደደብ አይገባህም እንዴ? እኔማ ከኔ ጋር ስትተኛ ቀንተ መስሎኝ ነበር እንደዚህ ያደረገ። ለካ ቀናት ብቻ አይደለም እንደዚህ ያንጨረጨረ። በመድኃኒት እንዳስተኛት እሱን በደንብ አውቄያለሁ። ያላወቅኩ እንዳይመስልህ ግን አትልፋ። እኔ ነኝ መድኃኒት ተጠቅሜ የማስተኛው? እኔ ሮቤል? እሱን በጆሮዬ ነው ከሚራ ጋር ስታወራ የሰማሁ ሮቤል። ስለዚህ ልትቸውለኝ በፍጹም አትሞክር። እና ቆይ ምን ፈልገህ ነው አስረዳኝ የምታሰቃይኝ ሰውዬ? እንዴ ፍታኝ አልኩህ፣ በቃ ፍታኝ። ሳራ የት ነች? ከሉሃና ምን እንደምትፈልግ ለማወቅ ፈልጌ ነው እዚህ ድረስ ያመጣው። አላውቅም። ኧረ ፍታኝ፣ አታሰቃይ። ኧረ ገደለኝ። ዝም በል። ማንም እዚህ አይደርስልም ሮቤል። ራስህን በከንቱ አታድግምሽ። ኧረ ምንም አላውቅም። ከቻልክ ልቀቀኝ በእናትህ አደራ። እኔ ስለ ሳራ ምንም የማውቀው ነገር የለም። ለምን አትሰማኝም ወንድም? ስለ ሳራ እንደምታውቅ በደንብ እርግጠኛ ነኝ። ካልነገርከኝ ደግሞ በፍጹም አልለቅህም። እኔ ሁሉንም ነገር እነግርሃለሁ። ሳራ ያለችበትን የምታውቀው እኮ ሳራ ብቻ ነች። እባክህ ወንድሜ ልቀቀኝ፣ እባክህ አትጃጃል። በደንብ አስብበት እሺ። ተመልሼ እመጣለሁ። እንዴት ነው ቆይ ከዚህ የምወጣው? ወይኔ ሮቤል፣ በስተመጨረሻም ከአድነን ጋር ያለኝ ጦርነት ግልጽ ሆኗል። ማስጀመሪያ ፊሽካውን ነፍቶታል። አድናን ግን ሮቤል እንዴት አድርጎት ሊሆን ይችላል? አድናን የሆንከው ነገር አለ እንዴ? ምን ሆንኩኝ? ፊትህ ግን ደስ አይልም። የሆንከው ነገር ያለ ይመስላል። ይህን ጥያቄ ለመጠየቅ እኮ መጀመሪያ ዞረሽ ፊት ማየት ያለብሽ ይመስለኛል። ሳታይኝ እኮ ነው ምን ሆነሃል ያልሽ። ሚስትህ እኮ ነኝ። አይቼክ ብቻ ሳይሆን ውስጤ ራሱ ይነግረኛል። መለፍለፉን አቁመሽ እስኪ አንዴ ውጭልኝ። ምን ነው? ምን ልታደርግ ነው? አንዴ ውጭልኝ፣ ብቻ መሆን ፈልጌ ነው። አድናን አሞኛል እኮ ቀኑን ሙሉ የትም አልወጣሁም፣ እዚሁ ነው ያልኩት። ለትንሽ ደቂቃ ነው ሚራ፣ እባክሽ አንዴ ውጭልኝ። ብዙ አንነጋገር በዚህ ጉዳይ። ውይ አልችልም፣ እውነቴን ነው። በጣም ከባድ ነው። ልጃችን እንዳልንቀሳቀሱ ላከልክሎኛል። በውጭ እባክሽ። እዛ አንቺን ድራማ የምከታተልበት ጥሩ ጊዜ ላይ አይደለሁም። ለእኔ ማሰብ ባትችል እንኳን ለልጃችን አስብ እንጂ። ሰምኝም እንዴ? ሁሉም ነገር ሲበርድ ሲበዛ እኮ ያስጠላል። የምትፈልገውን በሙሉ አደረግ። ይሄ ወጥቼልሻለሁ፣ ይስፋሽ። ቆይ እኔን አስወጥተህ ምን ልታደርግ ነው? ትንሽ ተጣላን ብለህ ይሄን ያህል ሚስጥረኛ መሆን ግን ተገቢ ነው? አሞኛል ስትይ አልነበር? የማማው ሰው ዘፈረ ነው ግቢ። እገባለሁ፣ ግን ደግሞ አድና ሮቤል እኮ የለም። ሮቤል የለም። ስለዚህ ምን ይሁን? ቆይ አንተ ሮቤል የት ሄዳል ብለህ ታስባለህ? እንዴ ደግሞ የሰማሁት እኮ ከአንቺ ነው። በዚህ ሰዓት ስለ ሮቤል ልገምት እንዴ? እውነትህን ነው። እንደሌለ አታውቅም ነበር? በጣም ላውቅ እችላለሁ። በዚህ ሰዓት የሮቤል መኖር አለመኖር ለኔ ምንም ጉዳይ ሰጠኝ። ቢሞትም እንኳን ከልብ እንዳልሆነ እርግጠኛ ነኝ። ብቻ ግን አሁን የት ሊሆን ይችላል? እኔ በጣም ተጨንቄያለሁ። የት ሄዳል ብለሽ ነው? አለ ክፍል ውስጥ ፈልጊው። የለም አጥቼው እኮ ነው። ክፍል ውስጥ ዊልቸሩ አለ፣ ሮቤል ግን የለም። ጭራሽ ዊልቸሩ አለ እንዴ?
የሚገርም ነው። ሮቤል መራመድ ይችላል ማለት ነው? አድናን ከፈለገ ብታየው ሮቤል የለም። የጠየኩሽን አልሰማሽኝም መሰለኝ። መራመድ ይችላል ወይ? እንዴ በፍጹም መራመድ አይችልም። ሮቤል እኮ ያለው ዊልቸሩ አንድ እርምጃ እንኳን መሄድ የማይችል ሰው ነው። ታዲያ የት ሄዳል? ወይ እንደለመደው አልጋ ስር ወድቆ ይሆናል። ያልፈለግኩት ቦታ የለም። ሮቤል ቤት ውስጥ የለም። ካላመንከኝ ገብተህ ወይኔ ጉዴ! አድናን ግን ምን እያደረገ ነው? እራሱ ያስገባውን ዊልቸር ለማየት ይገዳል እንዴ? ሮቤል እውነቱን ሳታወጣ ተመልሰ ዳግመኛ እዚህ ቤት በፍጹም አትገባ። ምንም ቢሆን ወንድሜ ብትሆንም የእናቴ አደራ ቢኖርብኝም ግን በገዛ እጅ እንድጥላ ስላደረከኝ አመሰግናለሁ። እንግዲህ ምንም ላደርግ አልችልም። እውነትም የለም እኮ የት ሄዶ ነው? እኔ እንጃ አላውቅም። ሮቤል እኮ እግሮቹ መንቀሳቀስ አይችሉም። አሁን የት ሄዱ ይባላል? ይህን ያልታፈቅራለሽ እንዴ? ምንድን ያልከው? ማለቴ ትወጃለሽ ወይ? ሮቤል በጣም ያሳዝናል። በወጣትነቱ አካል ጉዳተኛ የሆነ እንደ እኩዮቹ መሯሯጥ ስራ መስራት የማይችል ሰው ነው። ስለዚህ እኔ በጣም አዝንለታለሁ። ልክ ነሽ፣ በጣም ያሳዝናል። እኔም እኮ አንጀቴን ይበላኛል። ግን እኮ ስመለከትክ ያን አይነት ጨነቅኩ አትመስልም። ምናልባት ከቤት ውጣ ስላልኩት ሄዶ ይሆን እንዴ? አይመስለኝም። አድናን ምን መሄጃ አለውና ይወጣል? በዛ ላይ ደግሞ ያለ ዊልቸር። ታዲያ ምንድን ነው ይመስልሽ አንቺ? አድናን እውነቱን እንነጋገር። ደስ ይለኛል። እውነት ምን እንደሆነ የምታውቂ ከሆነ። ሮቤልን የት ነው ያደረግከው? ያምሻል ዳያችን የሮቤልን አላየቱም። አይመስለኝም። አድናን እውነቱን ንገረኝ። እያደረግክ የነበርካቸውን እያንዳንዱ ነገሮች አውቃለሁ። ስታስቢ ሮቤልን ምን ሊያደርግልኝ ነው ይወስደዋለሁ? ሊያውም ያለ ዊልቸር። ኧረ ቅዠት አታውሪ አንቺ። አይ ቅዠት አይደለም እየሆነ ያለ ነገር። እኔ አሁን ጊዜ የለኝም ከአንቺ ጋር ቆሜ የማወራበት። ቆይ አልገባኝም። እኔ ወንድም ምን ልታደርገው ነው? ሳስበው እርግዝናው ጭንቅላትሽ ነው መስለኝ ያሳመመሽ። አሁን እርግጠኛ ሆንኩኝ። አድናን ሮቤልን የሆነ ነገር አድርጎታል። እንዴት አደርሽ የኔ ቆንጆ? ዛሬ ጠፋብኝ። ምነው ፈልገሽ ነበር እንዴ? ከጠገቤ ስርቅ እንደሚደብረኝ ታውቅ የለ? የኔ ቆንጆ አዲስ ህይወትን ስለሰጠሽኝ በጣም አመሰግናለሁ። ደግሞ ኩርፊያ እንዴት ነው የሚያምርብሽ። አንተ ግን ሁሉም ነገር ያምርብሻል እያልክ የምታሞላቅቀኝ ነገር ብታቆም አይሻልህም? እውነቴን እኮ ነው ይበር ውብ ስለሆንሽ እኮ ነው። እኔ የምልህ ሚራን አገኘሃት እንዴ? ስፈልግ ነበር። እኔን ራሱ ጠይቀኝ ነበር። እባክሽ ዝም ብላ ነው፣ እሷ ስራ ፈት ነች። አገኘሃት? ምን ፈልጋ ነው? ያው እንደ በፊቱ ምስያ ልቀባጥር ነው የሞከረችው። ትሽኔ ግፊት አልሰጧት። ጎበዝ እኮ ነኝ ጀግና። በእነሱ ውሸት የምንታለልበት ጊዜ አብቅቷል። እኔም ማስጠይቀኝ እንዳልታረቅን ነገርኳት። ለምን ታርቀን ፍቅር በፍቅር መሆናችን ነገርሽ እንዲሁም ቅጥል አታረጊያትም ነበር? ኧረ ይቅርብኝ። አውሬ እኮ ናት። አንተ በሌለበት አቃጥላ ብትገለኝስ? የኔ ቆንጆ ጫፍሽን ብትነካሽ ሟች ነች። እሺ የኔ ጮኛ፣ በቃ እኔ ልሂዳ። አሁን ሴት ለመሄድ ነው እንደዚህ ቸኮልከው? ቆይ ትንሽ ስራ አለች። እሺ ቶሎ እመጣለሁ። እንዴ የምን ስራ? ዛሬ ኮራ ልጋብዘኝ ነበር። እውነት ደስ ይለኛል። እመጣለሁ፣ ቶሎ እመጣለሁ። እሺ እሺ። ቶሎ ካልመጣ ግን ሀሳቤን እቀይራለሁ። እሺ በቶሎ እንድመጣ አሁን በጊዜ እንዴት ይፈቀድልኝ? እኔ ክብርት ልዕልት። ቆይ አድናን ምን ፈልጎ ነው ከዚህ ክፍል ውጭ ያለኝ? አድናንማ ያለምንም ምክንያት ውጭ አይለኝም። እያንዳንዱ ለሚያደርገው ነገር ምክንያት አለው። አዎ ሽጉጥ እኮ የለም። ወይኔ አድናን፣ በቃ ሮቤልን ይገለዋል ማለት ነው። አዎ ሮቤልን ሊገለው ነው። ምንድነው ማድረግ ያለብኝ?
ሮቤል ጅም እንዳሰብክበት ተስፋ አድርጋለሁ። አሰብክበት? አዎ ወንድሜ እያሰብኩበት ነበር። አቅሉን አስቶ እንደዚህ አይምሮ በሽተኛ ያደረገው ምንድነው ብዬ ሳስብበት ነበር። ከሱ ይልቅ እውነቱን ተናግረህ ህይወትን ስለማዳን ብታስብ መልካም ነበር። ምን ልትገለኝም ታስባለህ እንዴ? አዎ ማሰብ ብቻ ሳይሆን እውነቱን የማትነግረኝ ከሆነ አደርገዋለሁ። ደስ ይላል በጣም። በዚህ ምድር ላይ ምን አለኝና ኑሮም ለመኖር የምጓጓው? ያለኝ አንድ ወንድሜ አንተ ነበርክ። አንተ ደግሞ ጠልተኛል። ስለዚህ ብሞትም ጉዳይ አይደለም። ለአርቲ ቡርቲ ጊዜ የለኝም ሮቤል። ሳራ የት ነች ያለችው? እንዴ ቆይ ሳራ እኔ አሁን ሴትም እንዴት ስልችት እንዳለ እንዴ። ቆይ ሳራ እኔ ከጠፋው ሮቤልን ጠይቁት ብላለች እንዴ? ስለሷ እንደምታውቅ በደንብ እርግጠኛ ነኝ። ቆይ በምን አወቅ? ለሆና ስላፈቀረች ነው ወይስ ማንታ ስለሆኑ ምርጫቸው አንድ ይሆናል ብላ አስበህ? የልምምጥ ሰዓት ሊያልቅ ነው። ስማኝ፣ ሳራ የት ነች? አፍን መክፈት አቁም። እኔ ምን አውቃለሁ? ስለ ሳራ እኔ መጠየቅ የለብህም። ስለ ሳራ የምታውቁት አንተና ሚራ ናችሁ። ሳራ የት እንዳለች አውቃለሁ ብለህ ታዲያ ልውላን ለምን አታለልካት? እኔ ምን አውቃለሁ? አድናን እባክህ ልቀቅኝ እባክህ። እንዴ ቆይ እናንተ ስለ ሳራ ላወቃችሁ እንዴት እሱ ያውቃል ብለህ አስብ። አንተ ዝም ብለህ አታወራም። ሳራ የት ነች አሁን ንገረኝ። እናታችንን ቀን ያሳየኝ ወንድም። እኔ ዝም ብዬ ነው ከልሆና ጋር ያንን ጣፋጭ ቀን ለማሳለፍ ስል ነው። የድሮ አድናንና የአሁኑ አድናን ማን እንደሆነ በደንብ የተረዳህ መሰለኝ። ይርቦኛል ወንድሜ፣ እባክህ የሆነ ጥሩ ምግብ ጋብዘኝ። ከዛ እሱን እየበላን እንጫወት አይሻልም? ጭውውት እንዳልሆነ ይገባህ አልመሰለኝም። ከልቤ ነው። ይርቦኛል። ሙት ከፈለክ አታናደኝ እሺ? ለአንተ ረሃብ ምንም ግድ አይሰጠኝም። እባክህ እኔ ስለ ሳራ ምንም አላውቅም ጭራሽ። ለምን ቆይ ሚራን አትጠይቃትም አንተ? ሚራ የምታውቀውን አንተ ታውቃለህ። ስለዚህ እውነቱን ንገረኝ። ሉሃና አድናን ጋር ደውይለት። ቶሎ በይ ደውይለት። ለምን ደውሎ ምን ተፈጠረ? እኔ መጠየቁ አድናን ጋር ደውይለት። ሚራ ተረጋጊ። ምንድን ነው? አድናን ሽጉጥ ይዞ ወጣ። እርግጠኛ ነኝ ወንድሙ ሊገለው ነው። የምን ሽጉጥ ነው? ሮቤልን ሊገለው ነው። አዎ ይገለዋል። እርግጠኛ ነኝ ያልኩሽ እኮ ነው። አድናን ጋር ደውይ። ሮቤልስ ነው ያለው? ቆይ ሮቤል ክፍል ውስጥ የለም። ዊልቸሩ ብቻ ነው ያለው። አድናን ደግሞ ሌሊት ነው የገባው። ከዛን አሁን ወጣ። ሮቤል የለም ስለው ምንም አልመሰለውም። እኔ አላምንሽም ሚራ። አድናን ስራ ሳለበት ነው የወጣው። በቃ አለቀ። ስለመታ ነው የምታወሪው? እኔ በጣም እርግጠኛ ነኝ ሮቤል እንዲገለዋል። አላምንሽም። ማታምኚ ከሆነ እኔ ላሳይሽ። ተረጋጊ ሚራ። ነይ ይኸው። እባክህ ልቀቀኝ። እኔ ሳራ ያለችበትን ቦታ አላውቅም ወንድሜ። ቆይ እግር የለውም እኮ እግሩ አይሰራም ብለህ ነው አይደል እንደዚህ የምትጫወትብኝ? በደንብ ታውቃለህ። በደንብ ሮቤል፣ ሌላ ነገር እንዳይፈጠር እውነቱን ብትነግረኝ ይሻላል። ምንድን ነው የከፋ ነገር ውስጥ የምንገባው እንዴ? ቆይ ለምንድን ነው እኔ በማላውቀው እንደዚህ የምታሰቃይ? እስኪ ንገረኝ። ታውቃለህ። ስለምታውቅ ነው ያዝኩ። እውነቱ ለሆነ እኔ ስለተኛው አስቀንተ ነው እንጂ ከጠፋሽ ዘመን ያለፋት የሳራ ጉዳይ አሳስቦ አይደለም። በሰላማዊ መንገድ የምጠይቅህ ለመጨረሻ ጊዜ ነው። እሱንም ወንድሜ ስለሆንክ የታገስኩህ። እውነቱን ንገረኝ። አላውቅም። እኔ የማውቀው ነገር የለም። እውነቴን ነው። አታውቅም? እውነትህን ነው። ምን እያደረክ ነው? ወንድሜ? ምንድን ነው እሱ? ወንድሜ አትበለኝ ሮቤል። የት ነች? እውነቱን ንገረኝ። ሳራ ምንድን ነው ያደረካት? ወንድሜ ለሆነ ጀግና እንድትሆን ሌላ ሽጉጥ አወጣህ አይደለም? በእውኔ በህልሜ እንኳን ይሆናል ብዬ የማላስበው ነገር ነው። ማውጣት አይደለም ተኩሳለሁ። እሺ እወቅ ሮቤል። ምን እያደረክ ነው ወንድሜ? አደራ ልትበላ ነው? የእናትን አደራ ልትበላ ነው? እስቲ ቆይ የእናት አጥንት ስሾኩ ነው ያውጋል? አይወጋኝም። ከአንተ ይልቅ ለአንድ ተራ መንገደኛ የተሻለ ፍቅር አለኝ። እሺ እንደምታዩ ነው እንግዲህ ሮቤል ወንበሩ ላይ የለም። ሉሃና ወንድማማቾች ሊጋደሉ ነው። ደውይ እያልኩሽ ነው። ቆይ ሚራ፣ ሊሄዱ ይችላሉ። አንቺ የፈራሽው ነገር አለ? አዎ ሊገሉ ይችላል። እርግጠኛ ነኝ ይገሉ። ሰሞኑን አድናን ጤነኛ አይደለም። እንደ እብድ እያደረገው ነው። አሬ ሴጣን ጆሮ ይደፈን እንዴ! ታይ አድናን ምንም ቢናደድ እንደዚህ አይነት ነገር አያደርግም። አዎ ባለፈው አልጋ ላይ አይቶናል። በዚህ ላይ አድናን አልጋ ላይ እንዳይሽ ታውቂያለሽ? አዎ ይመስለኛል። እርግጠኛ ነኝ ባያየን ይሄን ያህል አይለዋወጥብንም ነበር። ቆይ ይሄን እያወቅሽ ነው ምንም መፍረስ ሳይኖርሽ ፊቱ ምትቆም? ሚራ ሉሃና፣ አሁን እኔና አንቺ የምንፈራደበት ሰዓት ላይ አይደለም ያለ ነው። ነገሩ ይግባሽ እንጂ ምን ሆነሻል? ሰመልሽ አድናን አይደለም ወንድሙ እንስሳ እንኳን አይጎዳም። ሉሃና፣ አድናን አታውቅም። ሲናደር ሴጣን ነው። ምንም የሚያደርገውን ነገር አያውቅም። እሺ ቆይ ታዲያ ምን እናድርግ? ደውይለትና ናቢው
ሲመጣ ደግሞ የት ነው ያለኸው? ምን እያደረግክ ነው ብለሽ ጠይቂ። አንቺ በውስጥ ይሄንን አልገባሽም ሉህን አልገባሽም። ገና እኔንም ሊገለኛል። በጣም ፈርቻለሁ። የፈራሹ ሮቤልን ገሎ ሲመለስ ተረኛዋ እኔ ነኝ ብለሽ ነው እንጂ የሮቤል መሞት አሳዝኖሽ አይደለም አይደለ? አንቺ እንደፈለግሽ ቁባል። ግን ብቻ አሁን ደውይለት እባክሽን፣ ቶሎ ብለሽ ደውይለት። እሺ። ግን ደግሞ አድናን ይሄን ነገር ፈጽሞ አያደርገውም። ይሄን ሌላኛው ድራማችሁ ይሆናል። ግን ደግሞ ደውላለሁ። ሄሎ አድናን፣ የት ነህ? አትመጣም እንዴ? እመጣለሁ። ትንሽ ደቂቃ ስራ ላይ ሆኜ ነው። ሉሃና አድናን፣ ምንድነው? ቆይ የት ነው ያለኸው? አንተን የሆነ ቦታ ሆኜ እኮ ነው። እመጣለሁ። አንቺ አትጨነቂ፣ ስራ ይዤ ነው። ቆይ አድናን፣ እንዳትዘጋው፣ እንዳትዋሸኝ። የት ነህ? ሮቤል አንተ ጋር ነው እንዴ? እኔ ጋር ምን ይሰራል? እውነቱን አውራኝ ፍቅር። በእናትህ ምንም ነገር እንዳታደርግ እሺ በለኝ በእናትህ። በቃ እደውላለሁ። እንዳትዘጋው አድናን፣ ስለምን በእናትህ ምንም መጥፎ ነገር እንዳታደርግ። ምንም ስለማላውቀው ነገር እኮ ነው እያስወራሽኝ ያለሽው። ደግሞ ስራ እያስፈታሽኝ ነው። በቃ እደውልልሻለሁ የእኔ ቆንጆ። ወይኔ ጉዴ! ሚራ ልክ ነች። ሮቤል እሱ ጋር ነው ያለው። ምን አለሽ? ደወልሽለት? አወራሹ? አዎ ሮቤል እሱ ጋር ነው። አዎ አውቀዋለሁ። በቃ ይገለዋል። እንደማገጥንበት አውቋል። በቃ አሁን እኔንም ይገልኛል። አለቀልን። ወይኔ በእርግጥ ሰው የዘራውን ነው የሚያጭደው። ግን ደግሞ አድናን በፍጹም ነፍሰ ገዳይ መሆን የለበትም። ሮቤል መገደል የለበትም። ልታስቆም ይገባል። ሉሃና የምታደርጊውን ነገር አድርገሽ ልታስቆም ይገባል። አድናን አንቺን ይሰማሻል። እባክሽ። ለሮቤል አዝነሽ ነው አይደለ? አዎ እኔ ሮቤልን አፈቅረዋለሁ። ሮቤል የሆነ ነገር ከሆነ እኔ በህይወት መቆየት አልችልም፣ እሞታለሁኝ። ስለዚህ ልታስቆም ይገባል እባክሽ። ቆይ ታዲያ እንደዚህ የምትወጁ ከሆነ ለምን ሽባ እንዲሆን አደረግሽው? አዎ እሱንም ያደረግኩ ስለማፈቅረው ነው። ወዴትም እንዳይሄድብኝ እኔም ብቻ እንደይኝ ብዬ ነው። እባክሽ ተረጂ። ፍቅርሽ የምታቆዩ በእንደዚህ አይነት መንገድ ነው? ምን ላድርግ? አማራጭ እኮ ነው። ምን ልሆን? ሉሃና እባክሽን አድናን የሆነ ነገር ሳያደርግ እባክሽ ድረሽን አድኝ። ይቅርታ ላስቆመው እንኳን አልችልም። አዳን የሚያደርገውን የሚያቅሰው ነው። እባክሽን ሉሃና፣ እባክሽን ልለምንሽ። አድናን በዛት በጣም ስሜታዊ ሆኗል። ሮቤል ከሞተ ደግሞ እኔ በህይወት መቆየት አልችልም። እኔም እሞታለሁኝ። እባክሽ ልለምንሽ ስሚኝ። እሺ በሳራ ሉሃና፣ በሳራ። ሚራ ምን ሆነሻል? እኔ የት እንዳለ በምን ልወቅ እንዴ? ሊነግረኝ እኮ አልቻለም። እሺ በቃ ወይ ካልሆነ ፖሊስ ጣቢያ እንሂድ እንዴ? ለፖሊስ እናመልክት። ሚራ እስቲ ተረጋጊ። ደግሞ የሁሉ ነገር ያንቺ ስራ መሆኑን አትርሺ። ማትረባ ምን አላስጨዋል? ሳራ ነች ያለችው። አላውቅም እማዬ፣ ይህን ከሰማይ ሆነሽ ታያለሽ አይደል? የገዛ ወንድሜ እኮ ሊገለኝ ነው። እማዬ ካየችም የምታየው እኔ ላይ ስትሰራ የነበረውን ግፍ ነው። እሺ አላውቅም። እንደ ወንድም እኔ አንተን ከማክበርና የምትለኝ ከማድረግ ውጭ ምንም ነገር አላውቅም ወንድሜ። እና ሳራ የት እንደሆነች አላውቅም በሚለው ልትጽናና ነው ያሰብከው? አንተንም ወድ ወንድሜ ሳይ ምንም ነገር አላውቅም ወንድሜ። የመጨረሻ ቃል ነው? አዎ አላውቅም። ደህና ሁን። ገሃነም ግባ። እሺ ሲኦል መግባት ትችላለህ።